እነ ሚራ በራይድ በፍጥነት ከቤት ደረሱ። ሉሃና ደግሞ እንግዲህ ቀስ ብላ ወደ ቤት ስትደርስ እነሱ እቤት ታገኛቸዋለች። በጣም የሚገርም ነው። እናንተ እንዴት ነው በዚህ በሰከንድ በደቂቃዎች አሁን ይዣቸው አልነበር? እንደዛ ካፌ ቁጭ ብላችሁ በምን ፍጥነት ነው በምን መቅሰፍት ነው እዚህ የደረሳችሁት? አድናን ይኸውልህ እየዋሹ ነው። እነሱ ሆስፒታል አልነበሩም። ሚራም ደግሞ ሸውዳናለች። ልጁም ደምም አልፈሰሳትም፣ ጽንሱም ደግሞ ምንም አልሆንም። ሉሃና ይበቃሻል። ሲደጋገም እኮ ቢያንስ እንኳን ጨዋታ ቀይረሽ ቢያንስ በሌላ ስታይል ለማውራት ሞክሪ። ምን ማለትሽ ነው? ደም አይደል እንደ ይፈሰሳት? ምንድን ነው እንደዚህ ምን ለማለት ፈልገሽ ነው? ከሆስፒታል አይደል እንደ የመጣችው? አሁን እንዲሁ በደቂቃ ያው ያክስቷ ልጅ አለ አይደለ? የሚራ ያክስት ልጅ እሱ ነው እንግዲህ የፌክ የሕክምና ወረቀት እንዲሁም ደግሞ መድኃኒት ዝም ብሎ የውሸት ያዘዘላት ማለት ነው። እና በጣም ነው የተናደደችው ሉሃና። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች፣ እነሆ ሉሃና ድራማውን ይዤላችሁ ቀርብ ያለው ክፍል 37ን ይዤ መጥቻለሁ። ባለፈው ክፍለ ጊዜ እንደምታስታውሱት ሚራና ሮቤል ካፌ ቁጭ ብለው በቃ እያወሩ ነበረ። ድንገት ሉሃና ደግሞ ቤት ውስጥ ያንን ቪንቶ ካገኘች በኋላ ሂዳ የት እንደሚሆኑማ እኔማ መፈለግ አለብኝ ብላ ሂዳ ጉዳቸውን አውጥታቸው ነበረ። ነገር ግን ምን ትላለች ሚራ? እኔ ለራይድ ደውልና አሁን ይቺ ድንቢጥ ሂዳ ሳትናገር ሳትቀድመን በፊት ለራይድ ደውልና መቅደም አለብን ሳትደርስ በፊት። ስለዚህ ከሆስፒታል ነው የመጣን ማለት አለብን። በፍጹም እሷ መቅደም የለባትም ቤት መድረስ ትለዋለች ለሮቤል። ሮቤል ደግሞ እኔ አልደውልም፣ ነይ እንሂድ፣ ቀስ ብለን በእግራችን እንሂድ፣ በቃ ትሂድ ተያት ይላታል። በፍጹም ለነገሩ እኔ አንተ ምን አስጠይቀኛለች እና ለራይድ ደወለች እና በደቂቃ እንግዲህ ሉሃና በእግሯ ነው የሄደች፣ እነሱ ደግሞ በራይድ ነው የሄዱት። ቤት ተኝታ አገኘቻት ማለት ነው። ሚራ አድናን ላይ ጋደም ብላ ጭኑ ላይ ጋደም ብላ ጠበቀቻት ማለት ነው፣ ሶፋ ላይ። የሚገርም እኮ ነው እነኚህ የሚሰሩት ሴራ። ልክ እንደገባች እናንተ በምን መጣችሁ? ምን አሁን ቅድም ካፌ ያልነበራችሁ እንዴ? በየት በኩል መጣችሁ? በስመ አብ ወወልድ ወመንፈስ ቅዱስ። አረ እናንተ ጉድ ናችሁ። ይኸውልህ አድናን እየዋሹ ነው እነሱ። ሚራ ምንም ነገር አልሆነችም፣ ስለዚህ እየዋሹ ነው አለችው። አረ እባክሽ ሉሃና፣ እባክሽ ሉሃና፣ በቃ ዝም በይ በቃ ማለት እኔ ተረድቻለሁ። ቢያንስ ጥፋትሽን እንኳን ለማስተባበል ሞክሪ። ጥፋተኛ ነሽ? አዎ ጥፋተኛ ነኝ በይ ይላታል። አሁንስ እንደው አስጠላኸኝ አድናን። ምን ማለት ነው? እንዴት ነው እንደዚህ የምትለው? እኔ ይኸውልህ አንተን እንደፈለጉ ሊጫወቱ ሊሸውዱ ይችላሉ፣ እኔን ግን በጭራሽ አይሸውዱኝም። እሺ እና እነሱ በፍጹም አልታመመችም። እኔ ሁሉንም ነገር አረጋግጫለሁ እና የራስ ጉዳይ ነው፣ እንደውም አያገባኝም፣ አይመለከተኝም። ለማንኛውም ልጅ ዋናው ደህና መሆኑ ነው። ልጅ ደህና ነው፣ በቃ ዋና እሱ ነው። እና ለማንኛውም እየሸወዱን ድራማቸው ነበረ፣ የአሁኑ ደግሞ ድራማቸው ነበረ ይላታል። እባክን እየፈራ ነው። ሚራ በእውነት ማስመሰል፣ እንዴት ሰው ይህን ያክል ማስመሰል ይችላል ነው እኮ የምታስብለው ሚራ ማለት ነው። እውነት ሮቤል አሁን ሉሃናን የእውነት ነው ያፈቀራት። ነገር ግን ውሸት እንደሆነ ሄድና ለአድናን እኔ ማፍቀርን ማቀው የእውነት አንተ እንደምታፈቅረኝ ልረዳህ የሚችለው ሄደ ሁሉንም ነገር ለአድናን ከነገርከው ብቻ ነው አለችው። ሄደና አድናን አለና ማለት ነው ሁሉንም ነገር ውሸት ነው ሌላ አለና አድናን ስልኬን አቀብለኝ እባክህ አለች። የሆነ ቪዲዮ ላሳይ ነበር አለች ማለት ነው ሚራ። እያት እንግዲህ ምክንያቱም ያንን ቪዲዮ በዛ ቪዲዮ ነው እያስፈራራቸው ያለችው ማለት ነው። አያይ በቃ ተው ሌላ ጊዜ እነግርሃለሁ፣ የሚረባ ነገርም አይደለም፣ ሌላ ጊዜ እነግርሃለሁ፣ በቃ እንዲያውም ባትሪ ዘጋ አለች ደግሞ ሚራ ማለት ነው። እሱን ሳይናገር ሲቀር በቃ እኔም ባትሪ ዘጋብኝ ስልኬ። ምንድን ነው የምታወሩት እናንተ? አንዴ ባትሪ ዘጋ ስልኬ፣ አንዴ የሆነ ነገር ልንገርህ። ምንድን ነው ችግር? ቆይ ምንድን ነው? አይ ምንም አይደል የኔ ውድ ዝም በለው አለችው ማለት ነው። እና ቪዲዮውንም አላሳየችም፣ እሱም ሳይናገር ቀረ። ከዛ ሄደና እሺ ነገርከው ለአድናን ውሸት እንደሆነ ሚራ ምንም እንዳልሆነች ተናገርክ አለችው። በፍጹም አልተናገርኩም፣ ሚራ እያስፈራራች ነው፣ እመኝ። እኔ ልነግረው ሂጄ ነበር፣ ነገር ግን የሆነ ነገር ይዛብኛለች፣ በሆነ ነገር እኔን እያስፈራራች ነው፣ እባክሽን ተረጄ ሉሃና፣ ለዛ ነው እኔ ዝም ብዬ ያልተናገርኩት። ዞር በል ከቤቴ በቃ። እንደውም አንተ
አውሬ ውሸታም ነህ። በቃ እኔ አልፈልግም። ስማኛለህ? እኔ አድናንን ብቻ ነው የማፈቅር። ላፈቅርህም አልችልም። ይችን ቀላሏን ነገር እንኳን ለፍቅር መስዋዕትነት መክፈል አልቻልክም አይደለም? እሺ ሜራ ልግደልልሽ ወይ? ስንት ሰው ገለህ ታውቃለህ? የመግደል ልምዱ አለህ እንዲ አለችው። አይ አይደለም እኮ ይኸውልሽ፣ በቃ ከዚህ እንጥፋ። ሜራ አድናን ምናምን የሌሉበት ከዚህ እንጥፋ በቃ አላት። አይ እባክህ ዞር በል ውጣልኝ። አሁን አንተ እዚህ ከወጣልኝ በቃ እኔ ደህና እሆናለሁ ውጣልኝ አለችው። ሄደና እንግዲህ አድናን ደግሞ ይኸውልህ ውሸት ነው ምናምን ትለዋለች ደጋግማ። አንተ ይኸውልህ እየሸወዱህ ነው ምናምን ስትለው በጥፊ መታት ማለት ነው። አስቡት እንግዲህ አድናን እኮ የሆነ እንዲሁ በቃ የማይገባው ደደብ ነው ማለት በጣም አይኑ ታውሯል። በዚህ በተረገዘ ልጅ ምክንያት ማለት ነው። ገና ባልተወለደ ልጅ ስማ ልጅን እኮ ልታጣም ትችላለህ ትለዋለች። በጥፊ ነው ጨዋ የሰጣት ማለት ነው። አይገርማችሁም? ገና እንግዲህ ላልተወለደ ልጅ ማለት ነው። በቃ ሜራ ፌክ ውሸት እየነገረችው፣ ነገር ግን ሉሃና እውነት ነው የምትናገረው። እውነት ነው የነገረችው። ነገር ግን እሱ ማመን አልፈለገም። በጥፊ መታት። ከዛ ይቅርታ፣ ወይኔ እንዴት ሉሃና ላይ እጄን አነሳለሁ? እንዴት ወይ ምን አይነት ማረባ ነኝ እያለ በቃ ይቅርታ መጠየቅ አለብኝ ብሎ ክፍሏ ሲሄድ ሮቤል በቃ ዝም በይ ብሎ እያጽናናት እያለቀሰች እያለ እንደዚህ እቅፍ አድርጓት ነበር። ኦኬ ገባኝ። ለካ እኔ የመታሽ ጊዜ ዞር ስል እሱ እቅፍ ለመግባት ሮቤል እቅፍ ለመግባት ነበረ ለካ እንደዛ ያደረግሽው አይደል አላትና በርንጓ አድርጎ ዘግቶ ወጣ ማለት ነው አድናን። እንዲሁም እናንተ ሁላችሁም ራስ ወደዶች ናቸው። ሁለታችሁም አልፈልጋችሁ ሙጣልኝ፣ አንተም አልፈልግም ሙጣልኝ በቃ አለች ተናዳ ማለት ነው። ማለት እሱ ምንም የእውነት ነው የምታፈቅረው እሷ አድናንን። የሮቤልን እንኳን ለእህቷ ብላ ነው እንጂ ጭራሽ ነው የማትፈልገው። እና አድናን ምን አደረገ? ሮቤል ወጣ። በቃ አድናን ለባበሰና ወጣ ማለት ነው እንግዲህ አድናን ሰምቶት ነው መሰለኝ፣ መጀመሪያ ሰምቶት ነው መሰለኝ። በቃ በጨለማ ወጣ። በቃ ከምሽቱ 4 ሰዓት 3 ሰዓት የሚሆን ወጣ። የት ልትሄድ ነው ስትለው ማናት ሉሃና ሚራ የት ልትሄድ ነው አለችው። መጣሁ እዚህ ነኝ ብሎ ወጣ ማለት ነው። ከዛ ሲወጣ ጎረምሳ ላከበት ማለት ነው አድናን። ሮቤል ጎረምሳ ላከበት። አይገርማችሁም? ያ ሁልጊዜ ተንኮል የሚሰራለት ሁሉንም ነገር የሚያደርግለት ደወለለትና በቃ ግደለው አለው ማለት ነው። እንግዲህ ሰምቷል መሰለኝ አድናን ሳይሰማ አይቀርም። እና ወደ ኋላ ወደፊትም እንዲህ ዞር እያለ ነበረ ሲሄድ የነበረው። ከዛ ከኋላው ልክ ሲመጣየና ቀደም ብሎ ፈጠን ብሎ ቅጥቅጥ አድርጎ ያንን ከጥቅም ውጭ አድርጎ ተወለት ማለት ነው። ከዛ ልክ ሲደውል ጨረስከው ሲለው አይ አለው አልሞትኩም አለው። ሮቤል አሁን ቤት ሲመለስ ይገለዋል። አድናንን ማለት ሮቤልን ይገለዋል። ምክንያቱም ይህንን ያክል ሴራ እያሴረ ነው እንግዲህ እስኪ ሞት ድረስ አስቡት እንግዲህ ወንድሙን፣ የእናቱ ልጅ ወንድሙን ማለት ነው። እሱ የሚያስበው አድናን ከሞተ በቃ ሮቤል ሉሃናን ወስዳለሁ ብሏል። ድንግል ነኝ ብላለች። ሉሃና ደግሞ ልጃገረድ ናት። ስለዚህ እኔ ምልሽ አለቻት። ሜራ ሄደችና ምንድነው ቆይ ይሄ ትልቁም ትንሹም እንደዚህ እንትን የሚሉሽ እኔ አንቺ ልክስክስ አለቻት። እኔ ልክስክስና አይደለሁም ሴሰኛ አይደለሁም። እሺ እኔ ክብሬን የጠበቅኩ ንጹህ ሴት ነኝ አለች። ድንግል ነሽ ማለት ነው? አዎ አለቻት። ኦኬ ለካ ያን ሮቤል ለካ እንደዚህ አፈቀርኳት ሞትኩልሽ እንዲሆንኩልሽ ምናምን የሚለው ለካ ድንግል ነኝ ስላልሽው ነው። ገባኝ። ኦኬ ገብቶኛል አለችና ወጣች። ስልክ ሲደወልላት እንግዲህ ካፌ ሆነው እያሉ ማለት ነው ስልክ ተደወለላት ለሜራ። እንግዲህ የአክስቷ ልጅ ነው የደወለላት። ባለፈው ለታ ካርታውን የፌክ ካርታ የሰራላት ደወለላት ማለት ነው። በፊት ሉሃና ወይ ደግሞ አድናን ነው እያስቀየሩብህ እንጂ እኔ ትክክለኛ ቤት ነበረ የሰጠሁት ብላው ነበረ። እና ብድግ ሲያደርገው ስሚ አንቺ ሜራ ምንድን ነው ቆይ እየቀረውን ገንዘብ ማታስገብልኝ? እኔ እኮ ካርታውን እኮ በውድ ነው እኮ የሰራሁት። ምን ሆነሽ ነው ማታስገብልኝ ብሩን አላት። አንቺ መርዝ ለካ አንቺ ነሽ የሸወድሽኝ ሜራ፣ እበቀልሻለሁ በብዙ ነገር ነው አንቺ የሸወድሽኝ እኔን እንደዚህ በጭራሽ ደግሞ አፈቀርኩ ሞትኩል ምናምን ትያለሽ አንቺ ውሸታም
አለ። ስልክ ተደውሎልሽ ነበር አላት። ስትመጣ አንስቶት ነው እንግዲህ ስልኩን። ማን የደወለ? አይ እኔ እንጃ አነሳው ታዲያ አለችው። አዎ ልክ ሳነሳው ተቋረጣለ። ነገር ግን አንስቶት ሁሉንም ነገር ሰምቷል። ስለ ካርታው ፌክ መሆንና ምናምን ሁሉንም ነገር ነግሮታል ማለት ነው። እሱም ዝም ብሎ ከፍቶ ጸጥ ነው ያለ እንጂ አልመለሰለትም። ምክንያቱም ማዳመጥ ስለፈለገ ማለት ነው። እንግዲህ የኔ ቆንጆ ብላ ነው እንግዲህ ቆንጂት ብላ ነው እንግዲህ ሴቭ ያደረገችው ማለት ነው። አስቡ እንዳይታወቅባት እና የእንትን ተባባሪዋ ነው ሁሉን ነገር የሚሰራላት። አንዴ ቢንቱ አንዴ አሲድ የሚሰጣት ሰው ነው ማለት ነው እንግዲህ የደወለላት። ይህን ነገር ሁሉ አውቋል ሮቤል። ማወቅ ባለብኝ ሰዓት ነው ያወቅኩት። ሚራ ቆይ ጠብቂ፣ አንቺ ብቻ ይሄን ቪዲዮ ብቻ ላግኘው። ቪዲዮን ካገኘው በኋላ ግን እገርሻለሁ። የእውነት ሚራ ቀንሽን ብቻ ጠብቂ። አሁን በዚህ ቪዲዮ እያስፈራራሽ ብዙ ነገር ልታደርጊ ትችያለሽ። ነገር ግን ሁሉ ነገር ይህ ቪዲዮ እጄ ከገባ በኋላ ግን አንቺን አያደርገኝ እያለ እየፎከረባት ነው። ሉሃናን ደግሞ በቃ የሆነች ቦታ ነው እየፈለገላት ያለው። ምክንያቱም ሮቤል ማለት በወቅቱ ሚራን ነበረ። አሁን ልክ ነው እንጂ እኮ አላፈቀራትም፣ ሉሃናን አላፈቀራትም፣ ግን እልክ ይዞታል በጭራሽ። አሁን እሱ የፈለገው ምንድን ነው? አድናን ድንግልና ሳይወስድ በፊት እኔ ቀድሜ መውሰድ አለብኝ ብሎ ነው እንግዲህ ወንድሙን ሊገድል ያሰበ። ይህን ያክል ጭካኔ ወንድሙን እስከ መጨረሻ ሊያሰናብተው ማለት ነው። ሞት ማለት እንግዲህ መልሶ ያገኘውም በጣም አድናን የእውነት በጣም ብዙ ነገር እያደረገ ይሄ ጅልነቱ ቢያናድድም ሉሃና ስትለው ባይሰማም፣ ነገር ግን ሚራም ይህን ሁሉ ነገር ማንም እንደዚህ አያደርግም። ሚስቱን ይህን ያክል ማለት ከወንድሞ ጋር እንደዚህ ማቅጣበት፣ እሱም ደግሞ ቤት ውስጥ ሁለቱንም ማንም አያስቀምጥም። ጥሩ ልብ ነው ያለው አድናን በእርግጥ። ነገር ግን አሁን ሚራ ጥሩ ነበር ሀሳቧ። ከዚህ እንጥፋ፣ በቃ እንተዋቸውና እንጥፋ ብትለው በጭራሽ አልጠፋም አለ። አልጠፋም። እኔ ሉሃናን ለደቂቃ እንኳን ከአይኗ መራቅ አልችልም። ከአይኔ ሳላያት ከዋልኩኝ ካደርኩኝ ጭራሽ ነው የማልችለው። እና እኔ ሉሃናን የእውነት ነው ያፈቀርኳት እንዳንቺ እና እኔን እስከ ዛሬ እየቀልድ ነበረ ስትለው እኔ ምን አውቃለሁ እየቀልድ ነበር ማለት ነው። አንቺ ከእሷ ጋር እኔ ከአንቺ ጋር እያለው እሷን አፈቀርኩ ማለት በቃ የአንቺ የውሸት ነበረ ማለት ነው አላት። እንግዲህ በተዘዋዋሪ ሁሉም ነገር እየነገራት ነው ለሚራ። ሚራ ግን በቃ እንደው ፍቅር ግን የእውነት እውር እኮ ነው። አሁን እንደዚህ አልፈልግሽም እያላት በቃ ችክ ነው በቃ አሁንም ደጋግማ በቃ የኔ ካልሆንክ ነው እያለች ያለችው። ሉሃና ደግሞ ስሚ እኔ ሁለቱንም ማጫወት እችላለሁ አለቻት ማለት ነው። ሉሃናን ሄደችና ለምን ትኩረት አግኝቻለሁ። አሁን አድናን አንቺን በቃ ከቁጥር አውጥቶሻል። እኔን ግን ትኩረት እንዲሰጠኝ አድርጌዋለሁ። ምክንያቱም በልጁ ምክንያት እንደ በፊቱ አሁን ከአድናን ልብ ውስጥ እኔና ልጁ ብቻ ነን ያለ ነው። ከሮቤልም ልብ ውስጥ እንደዛ ትሰሚያለሽ። እኔ ሮቤልን እንደፈልግሽ ሮቤልን እኔ ከድሮም እንደማልፈልገው አንቺም ጠንቅቀሽ ታውቂያለሽ። አድናንን ግን እኔ አመጣጤ ሲጀመር እህቴን ለመፈለግ ብቻ ነበረ። ነገር ግን የዋህ ቅን፣ ትሁት እንደዚህ ንጹሕ ልብ ያለው ሰው ደግሞ ባልም አባትም ሁሉም ነገር የሚሆን ሰው ማግኘት ደግሞ በጣም መታደል ነው። ስለዚህ እህቴን ልፈልግ መጥቼ እሱንም አገኘው። አሁን እሺ እህትሽ የት እንዳለች ብነግርሽስ? አልፈልግም። እህቴ የት እንዳለችን ብትነግሪኝ አድናንን ትቼ በጭራሽ የትም ቅስቅስ አልልም አለቻት። እና ያለና ታያለሽ ሉሃና፣ ወይ አንቺ ትሞቻለሽ ወይ እኔ እሞታለሁ። በጭራሽ በሰላምማ እዚች ቤት እኔና አንቺ አንድ ላይ አንኖርም። እሺ ሞክሪ፣ እኔም ደግሞ እሞክራለሁ አለቻት ማለት ነው። ትሰሚያለሽ? እንደዚህ እያደረገኝ እንኳን አድናንን በጣም ነው የማፈቅር። እንደዚህ እንትን እያለኝ እንኳን እንደዚህ መተቶኝ እንደዚህ እንትን ብሎኝ እንኳን አድናንን ከልቤ ነው የማፈቅር። ዞር በይልኛው ዞር በይልኝ፣ በየተራ እየመጣችሁ ልቤን አታቁስሉት። እሺ ውጭ ከክፍሌ አለቻት ሉሃና። እሺ ይወጣለሁ፣ ምንም ችግር የለውም። ግን ይኸውልሽ መርሳት የሌለብሽ ነገር አድናን የልጅ አባትና ባሌ ነው። ሮቤል ደግሞ እንደምታውቂው ውሽማዬ ነው አለቻት ማለት ነው። አይ እንደፈለግሽ ከአድናን ራስ ብቻ ወረጂ፣ እኔ ሮቤልን ሲጀመር አንቺም ራስሽ ጠንቀቀሽ ታውቂያለሽ አለቻት።
እና አሁን ሮቤል ከዚህ ቤት የመጨረሻ መውጫ ካርዱን ስቧል። ምክንያቱም ይኸው ተዋረደ፣ ተንኮሉ ተጋለጠበት። ያው እንደዚህ ማድረግ በጭራሽ አልነበረበትም። ወንድሙን ለመግደል ማሰቡን አሁን ቡጣ ብሎ በትክክል ያስወጣዋል። ከሉሃናም ጋር ስለተጣላ ያስወጣዋል ባይ